ምን አይነት ጨካኝ ሆነሃል? እንደዚህ አይነት ጨካኝ ሆንከው ከመቼ ጀምሮ ነው? እቴትዬ የኔ እናት አንቺ እኮ እዚች ምድር ላይ መፈጠር አልነበረብሽም። ለዚህ ነዋ ተኩሰ ይመታኝ። ሰላም ጤና ይስጥልኝ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሸጋ፣ ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት አዲስ ቪዲዮ ነው። እንግዲህ ኤፍራታና ሉላ በጣም ጓደኛ ማሞች ሆነው ሉላም ሞገስን አግብተው ቤት ተከራይተው እየኖሩ ነው። እንግዲህ ኤፍራታም ደላላውን አግብታ ቁጭ ብላለች። ኤፍራታ እንግዲህ በጣም እየቆጫት ነው። እኔ እኮ ደላላው ባይጠልፈኝ ኖሮ ሌላ ሰው አግብቶኝ ነበረ፣ መድብል ያገባኝ ነበረ። ከፈለግሽ መድብል እኮ ሁሌ በጣም ነው የምታምሪው እያለኝ በጣም እያነጋገረኝ ነበረ። መድብል ግን እስካሁን ድረስ በማግባቱ የሆነች ልጅ የሆነ ችግር እሱ ላይ ሳታደርግ አትቀርም ብዬ ነው እየፈራሁት ያለሁት። መድብል በጣም ጥሩ ሰውና ለሰው ልጅ ክብር ያለው ሰው ነው። እንግዲህ መድብል በጣም በአውዱ ጊዜ ከሌላ ሰው ጋር ተጣልቶ በጣም ችግር ላይ ነው ያለው ተብሎ አነጋጋሪ ሆኗል። በመካከሉ እንግዲህ ኤፍራታ ተነስታ ነይ ቤት ውስጥ ብቻሽን አትቀመጪ፣ ወደ ቤቴ እንሂድ ብላ ስታነጋግራት ነበረ። አይ እኔ አሁን አልመጣም፣ ባለቤትሽ ቤት እኮ ይመጣል፣ እኔ እዚሁ ነው ቁጭ የምለው፣ አንቺ ግን ምን ፈልገሽ ነው ብላ ስትጠይቃት ነበረ። አይ እኔ ብቻሽን ቤት ውስጥ ቁጭ እንድትይ ስለማልፈልግ አብረን ቤት ቁጭ ብንል ብዬ ነው የጠየኩሽ እንጂ ለሌላ ነገር በፍጹም እየጠየኩሽ አይደለም ብላ ስትጠይቃት ነበረ። ነገር ግን እኔ አንቺ ገና ሌላ ጉድ እንሰማለን፣ የዚህ ቤት ሴትዮ ከክራይ ቤታችሁ ውጡ ብላለች። የሰው ልጅ ክራይ ቤት 2 ዓመት በየ2 ዓመቱ ነው ከክራይ ቤት የሰው ልጅን የሚያስወጣ። አሁን ደግሞ እኛ ገና 6 ወር ሳይሆነን ከቤት ውጡ ተባልንና ምን ይሻላል ብለ ኤፍራታ ስታነጋግራት ነበረ ልዑላ ደግሞ ዝም በሏት የቤት ክራይ እየተከፈለላት ነው። ነገር ግን የቤት ክራይ እየተከፈለላት ስለሆነ ስለ ሁሉም ነገር እግዚአብሔር ነው የሚያውቀው። ሁሉም ነገር ለመልካምና ለበጎ እስከሆነ ድረስ ስለዚህ እኛ ደግሞ ዝም እንላችኋለን እናንተ ያሉ። ስለዚህ እንግዲህ ሌላ ነገር የምናወራው ነገር ገና ብዙ ነገሮች ይመጣሉ ብላ ልዑላ ለኤፍራታ ስትናገር ነበረ። ኤፍራታ ግን ምንድነው ሌላ ነገር የሚመጣው? ሌላ ነገር የሚመጣ ነገር ምን አለ ብትነግሪኝ አይሻለሽም ወይ ብቻሽን ዝም ከምትይ ብላ ኤፍራታ ስትጠይቃት ነበረ። ኤፍራታ ብትጠይቃትም ልዑላ ጉድ ገና እየፈላ ነው ስትል ልጅቷና ልጁ እንደጠፉ ቀሩ ስትል ነበረ። እስካሁን ድረስ ሰገጥ አልተገኘችም እንዴ ሲባል ነበረ። ሰገጥ እስካሁን ድረስ አልተገኘችም። ምክንያቱም ሰገጥ አክሊሉን በጣም ነው የምትሸሸው። የአክሊሉ እናት እኮ ዛሬ ና ጸበል ወስድሃለሁ ብላ ፍለጋው እየፈለገችው ነበረ ብሎ ሲጠይቃት ነበረ። ስለዚህ ጸበል ወስድሻለሁ ብላ እሷ ስትፈልገው እሱ ደግሞ ጸበል አልሄድም ብሎ እምቢ ሲላት ነበረ እናቱን። ስለዚህ ኃይለኛ
አጋንንት እሱ ላይ ነው ያለው ብላ በጣም ነው የተናደደችው። ነገር ግን እንደዛ ቢሆንም ነገሮቹ በጣም ለሷ በአሁኑ ሰዓት ለሷ በጣም ከባድ እየሆኑ ነው። ስለዚህ አንተ ምን ፈልገህ ነው ስራ የማትሰራ አትሄድም? ስለዚህ ምን ፈልገህ ነው ጸበልም አልሄድም እያልክ ነው? ምንድነው ሰገጥን የምትለው? ሰገጥ ጠፍታለች፣ ፈልገን እናገኛታለን። አንተ ምን ሆነህ ነው ብላ እናቱ ስትጠይቀው ነበረ። እናቴ አንቺ እኮ ወደዚህ ወደ ምድር እንዳንቺ ጥሩ ሰው በዚህ ምድር ላይ በዚህ መጥፎ ምድር ላይ መምጣት የለበትም ብሎ በእናቱ ላይ ቁጭ ብድግ እያለ በእናቱ ላይ መፍረድ ጀምሯል አክሊሉ። ስለዚህ እንዴ ልጄ ምን እየሆንክ ነው? አደባባይ ላይ እኮ ነው ያለከው። ያንተ ችግርስ ምንድን ነው ብላ ስትጠይቀው ነበረ። እኔ እናቴ ምንም ችግር የለብኝም፣ የኔ ችግር ምንም ችግር የለብኝም። ነገር ግን በጣም የሚቆጨኝ በዚህ ምድር ላይ አንቺ በዚህ መጥፎ ዘመን አንቺ በመምጣትሽ ነው በጣም እያሳዘነኝና በጣም እየገረመኝ ነው። ምክንያቱም ምን ላድርግ ብለህ ነው? ምን ላድርግ ታዲያ የእግዚአብሔር ስራ ነው ብላ እናቱ ስታነጋግረው ነበረ። የእግዚአብሔር ስራ ቢሆንም እኔ እኮ አባባል ነው ያልኩሽና አንቺ በጣም ጥሩና በጣም ጎበዝ እናትና በጣም ታታሪና በጣም ከአቅምሽ በላይ ብዙ ነገሮቹን የምታስቢ ነሽ። አንቺና እኮ ሌላ ሰው ሰማይና ምድር በፍጹም ልትገናኙም የማትችሉ ሰዎች እስከሆናችሁ ድረስ ይሄ አሳዝኖኝ ነው ላንቺ እየነገርኩት ያለሁት እንጂ ሌላውን ነገር አይደለም። ስለዚህ አሁን አንቺ እኔ ምንም ነገር የምልሽ ነገር ስለሌለ አሁን ልጅቷ ከጠፋችበት ቦታ ፈልገሽ ወደ ሲኦል እንድናስገባት ነው የምፈልገው እንጂ ሌላ ነገር ካንቺ ምንም ነገር የምፈልገውና የምሰማው ነገር አንዲት ነገር የለም ብላ ስትናገር ነበረ። ስለዚህ አክሊሉ በጣም አብደካል። አንተ ስላበርክ እብደትክን ለማረጋገጥ እኔ ደግሞ ጸበል አንተን መውሰድ እፈልጋለሁ ብላ ስታነጋግረው ነበረ። እኔ ጸበል እንዳንቺ አይነቱ ሰው ጸበል አይወስደኝም። ስለ ምንድነው ነው የምታወሪው? ያንቺ ጸበል ስለ ምንድነው ብሎ ሲጠይቃት ነበረ። የኔ ጸበል ስለምን እንደሆነ ካላወቅክ ስለዚህ እንግዲህ እኔ ጸበል እወስድካለሁ ስልክ ልጄ እስከሆንክ ድረስ እኔ የምችለውን ነገር መናገርና ማስረዳት እስከምችል አንተ በፍጹም ጤነኛ እስከሆንክ ድረስ እስካልሆንክ ድረስ ጸበል ነው የሚገላግልክ ስትለው እኔ እናት ከሆንኩ ያልኩትን ነገር እኔን መሰማት አለብኝ፣ እኔ ደግሞ ማዳመጥ አለባችሁ በሚባል ሁኔታ እናትየው ስታናግረው ነበረ። እኔ ጸበል ጤነኛ ነኝ እያልኩሽ ነው። ጸበል ግን ካንቺ ጋራ እሄድ ነበረ። ጸበል የሚሄድ ሰው ምግብ ያልበላ ሰው ነው። እኔ ደግሞ ምግብ በልቻለሁ። ስለዚህ ከየት አግኝተህ ነው በዚህ ሌሊቱ? በስመ አብ ወወልድ መንፈስ ቅዱስ። በዚህ ሌሊት አጋንንት ቀን ደግሞ አጋንንት አንተ ላይ ስላለ ነው እንጂ በዚህ ሌሊትማ የሰው ልጅ ምግብ አይበላም። ሌሊት እኮ ነው አሁን እንዴ በዚህ ሌሊት ምግብ ትበላለህ በሚባል ሁኔታ ተነጋገሩ። አሁን ሌላው ይቅርና አንቺ ሰገጥን ፈልጊያትና ወደ ሰገጥ እንድትሄጂ ያኔን ነገር መተው ትችያለሽ ብሎ ትቷት እናቱን ሄደች። ሰገጥ ደግሞ ጠፍታ በየሆቴሉ እየዞረች ብር እንዳለው ሰው ምግብ እየበላችና ምግብ ከበላች በኋላ ምግቡ አሁን ለታ 30 ብር ነው። ዛሬ እንዴት 400 ብር ሆነ? ስለዚህ አስተናጋጁን ጠርታ ምግብ ሰራልኝና አምጣልኝ ብዬክ ነበረ፣ ያዘዝሽኝ ነገር ምንድነው ብሎ ሲጠይቃት ያዘዝኩሽ ነገር ደግሞ ቅቅል ነው። ስለዚህ ቅቅል አሁን አልተሰራም ስል ከዛ
እየሮጠች ልትወጣ ስትል አንቺ አጭበርባሪ ውሸታም በልተሽ የምትከፍሊውን ነገር ስላጣሽ ይሄንን እቃ አጥበሽ ትሄጃለሽ ብሎ ወደ እቃ ቤት ሲመራት ነበረ። ስለዚህ እንግዲህ ደላላውም ስልክ እየደወለ ቤት አለ ብሎ እያወራ ነው። ደላላው ደግሞ የኤፍራታ ባለቤት ሆኖ ቁጭ ብሏል ማለት ነው። እና ወደ ሌሎቹ ቪዲዮ ደግሞ አብረን ስናመራ ሌሎቹ ቪዲዮ መድብልና ሞጉስ በጣም ምግብ ላይም እየተጣሉና በጣም እየተገባበዙ ነውና መድብል በመካከሉ ምግቡን እየበላና እየጎረሰ እያለ ሆዴን አማመኝ ስል በዚህ ኑሮ ውድነት የገዛሁትን ምግብ ሳትበላ የትም አትሄድም መድብል ቁጭ ብለክ ብላ ስለው እኔ የማልችለው ነገር ነው ያጋጠመኝ መጸዳጃ ቤት የት ነው ብሎ ሲጠይቅ ነበረ። ከዛ ሄዶ መጸዳጃ ቤት ሲገባ ያገኘው ሰው ደላላው በር ላይ ቆሞ ነበረ። መድብል እንግዲህ ማን ነው አክሊሉ እና ወደ ቤት የትም መንቀሳቀስ የለም ወደ ኔና ስለው እሺ ብሎ ደላላ በር ላይ ቆሞ ሲቀበጣጠር ነበረ። አንተ ምንድነው እንደዚህ የምትቀበጣጠረው? ጤነኛማ አይደለክም። ጤነኛ ብትሆን ኖሮ ጥሩ ነበረና እንደዚህ መቀበጣጠር አይጠበቅብህም። ስለዚህ አንተ መንገድ ነው የፈለከው ያንተ ችግርስ ምንድነው? በሚባል ሁኔታ ሲነጋገሩና አንድ ሁለት ሲባባሉ በነገራችን ላይ መድብልና አክሊሉ ስልክ ሲደዋወሉ ነበረ። አክሊሉ ደግሞ እንዴት ነው እንደዚህ የምትለው? ያንተ ችግርስ ምንድነው? እንደዚህ የሚያደርግህ ችግርህ በጣም ከባድ ነው። ስለዚህ እኔ ደግሞ አክሊሉ እባላለሁ። አክሊሉ ስለምባል ያንተን ችግር እፈታልሃለሁ። ስለዚህ ምን ፈልገህ ነው ሲባል እኔ መድብል እባላለሁ። እኔ ሰውን ለመግደል በፍጹም ፈቃደኛም አይደለሁም። እኔ ሰውን አልገልም። አንተ የፈለከውን ነገር ማሰብ ትችላለህ። እኔ ደግሞ አንተ የምታስበውን ነገር የለውበትም እያለው ነው። እንግዲህ ውድ ተመልካቾቼ ይሄንን ቻናል እንግዲህ ሰገጥ ድራማ ነውና ክፍል 18 መሰለኝ ላይክ እና ሰብ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ ምኞቴ ነው ማለት ነውና ሁላችሁም ባላችሁበት ቦታ ውስጥ ላይክ እንዲ ቪዲዮ ተደራሽ እንዲኖረው ላይክ ቪዲዮ እኮ ላይክ ሳይኖረውም ሰገጤ ሆኖ ነው የሚቀረውና በስተመጨረሻ ላይም እንግዲህ ተገኘች ብሎ ደላላው ሲያወራ ነበረ። አክሊሉ ደላላውና ብሎ ሲቀርበው ምንድነው ተገኘች ብለክ የምታወራው? የተገኘችው ሰው ማነች? ለካ እስካሁን ድረስ ማጋ ነው ያለኸው ተባብሎ ሲጠያየቁ ነበረ። እኔ እስካሁን ድረስ ማጋ እንዳለውና ማጋ እንደነበርኩ ማንም ሰው አያውቅም እያለ ነው። ላይክ በሩ ላይ ቆሞ ቆይቶ ቀስ ብሎ ሲወጣ አየሁት።